በዚህ ቪዲዮ ከምናየው መካከል የፓስተሩ ትንቢት ስለ አዶናይና ስለ ጃኒ አዶናይና ጃኒ ሲጋቡ አይቻሉ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። የአዶናይ ወንድም ከጃኒ ጋር የመኪና አደጋ የደረሰበትን ቦታ አሳይቷል። እጅግ አስፈሪ ነው። ጋጨውባትን ቦታ ላሳያችሁ። ምን ተሰማችሁ? አዶናይ አዲስ ቻሌንጅ ተሰጥቶታል። 6 ሚሊዮን ፎሎወር ከገባ ይህ የምታዩት ሆቴል ላይ ማለት ነው። እዚህ የምታዩት ሆቴል ላይ ጃኒ በጅም ውስጥ ተከስታለች። የአርሲው አሳዛኝ ጭፍጨፋና ለና አዶናይና መሰል ቲክቶከሮች የቀረበው ጥሪ እነ አዶናይ፣ ጃኒ፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ ይሄን ቪዲዮ የምሰራው እዚህ። ሰላም ጤና ይስጥልኝ ውድ ቻናል ሰዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። አሁንም በሌላ ወቅታዊና ትኩስ ቪዲዮ ወደ እናንተ ተመልሻለሁኝ። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ደግሞ ላይክ አድርጉት ለብዙዎች እንዲደርስልና ታው ቪዲዮ በመለቅበት ሰዓት ወደ እናንተ እንዲደርስ። ቀጥታ ወደ ቪዲዮአችን። አዶናይና ጃኒ ሲጋቡ አይቻሉ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ፣ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲስ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራ ነው ያለውና ተመለስ ይላል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው፣ ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል፣ ሰው አይጠራም አይደለም፣ ግን ግራ ገብቶ አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ፓስተሩ እንግዲህ እንደሰማችሁት አዶናይና ጃኒ አይለያዩም፣ 4 ልጆች ይወልዳሉ ብሏል። በእውነት ትንሽ ያድርገው። የኛን ፍላጎታችን እሱ ነው። ምን ይባላል መሰላችሁ? ዋሽቶ ከማጣላት ዋሽቶ ማስታረቅ ይባላል። እኔ ሃይማኖት ውስጥ አልገባሁኝም። እየዋሸ ነው እያልኩኝ አይደለም። እንግዲህ የተነበየው ነገር ትንቢቱ የታየው ነገር እውነት ሊሆን ይችላል። 4 ልጆች ብሏል። ያድርገው። ያው ሌላ የተነበየውንም አይታችሁ አገልጋይ ይሆናል እያለ ይገኛል። የሚሆን ይመስላችኋል? ለማንኛውም ይህ ቪዲዮ እንግዲህ ከጥቂት ደቂቃዎች በፊት በሶሻል ሚዲያው መነጋገሪያ የሆነ ቪዲዮ ነው እና እስቲ የፓስተሩን ትንቢት እንዴት አያችሁት? ይሳካቱልም ወይ ወገን? የጃኒና አዶናይ ደጋፊዎች አስተዋችሁን ኮሜንት ላይ አጋሩኝ ነው ወይ? እንግዲህ በመድኃኒዓለም ከዛሬ የተጋጨውባትን ቦታ ላሳያችሁ። ዛፎ ይወት ምን ተሰማችሁ? እንግዲህ ነው የተጋጨበት ማቲ ወንድማችን በመድኃኒዓለም በኋላ በዚህ ስለምንመለስ አየዋትና ትንሽ ትራውማ እንደዚህ ፎቢያ አለው፣ ግን ላይ ዳስ ላይፍ ተመስገን። እስከዚህም ድኜም የተጋጨውበት ማየት ነው ለራሱ የእግዚአብሔር በረከት ነው። አዶናይ ወንድም እንደምትመለከት ከዚህ ቀደም ወር በላይ ምናምን ይሆነዋል መሰለ መኪናው ከፍተኛ የሆነ ጉዳት ደርሶበት ነበር። እንደምትመለከቱት የተጋጩት ከዛፍ ጋር ነው። ዛፉ ራሱ ከፍተኛ ጉዳት ደርሶበታል። በድጋሚ እንኳን ፈጣሪ አተረፋችሁ ማለት እወዳለሁኝ። ዛሬ እንግዲህ 27 ነው፣ መድኃኒዓለም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ታዩት እጅግ በጣም አሳዛኝ ነው። ልብ የሚነካ ነው። እዚህ እንደዚህ ተጋይቶ ሰው መትረፉ ራሱ እግዚአብሔር አንዳንዴ ሲወዳችሁ በሆነ ነገር ይፈትናችኋል። ከዛ የሆነ መጥፎ ነገር አሳይቶ ይመልስላችኋል። እሱ ቸርነቱ አያልቅበትም። ዱባይ ያለ 6 ሚሊዮን ፎሎወር ከገባ ይህ የምታዩት ሆቴል ላይ ማለት ነው። እዚህ የምታዩት ሆቴል ላይ እስከ 10 ሰው የሚሆን አልጋ ይዘን ቀውጢ እናደርገዋለን ብለውኛል። መግቢያው ላይ እንግዲህ እንዳያችሁት አዶናይ አዲስ ቻሌንጅ ተሰጥቶታል። አዶናይ ያለው ዱባይ ነው። ከቱኤፍ ፕሮፐርቲ ጋራ እንደሚታወቀው አንድ አምባሳደር ሆኖ መፈራረሙ የሚታወስ ነው። እያስተዋወቃቸው ያሉት ቤቶች ጋይስ አይታችኋቸዋል። ድሪም ሃውስ ናቸው። በጣም እጅግ በጣም ደስ የሚሉ ማለት እንግዲህ እስከ ነገ ጠዋት ድረስ 6 ሚሊዮን ፎሎወር ከ10 ሰዎች ጋር ነው እንግዲህ ያለው። ምንም ጥያቄ የለውም። ትንሽ ሺህ ሰዎች ናቸው የቀሩትና ያው ምንም ጥያቄ የለውም። ሁላችሁም አዶናይን እንግዲህ እየገባችሁ መሆን
እንዳይረሳ ማለት እወዳለሁኝ። እኔ ራሱ እቺ ተሳካለች፣ እጅግ በጣም ቀላል ነች። ጃኒ ምስሉ ላይ እንደምትመለከቷት በጅም ተመልሳለች። ስቲል እኮ ቅኔ ነው ጋይስ። ተለያይተዋል አልተለያዩም የሚለው ነገር ነው። ሺዝ ሃፒ። ሰሞኑን የምትለቀውን ቪዲዮ አይታችሁት ከሆነ ሃፒ ነች፣ እጅግ በጣም ደስተኛ ነች። አንዳንድ ጊዜ ለማስመሰል እንዳይሆን ብቻ እንደዛ ለማለት ትንሽ ይከብዳል። ከብሬክ አፕ በኋላ በተለይ ሴቶች እንደዛ የሚያደርጉት ነገር አለ። በእርግጥ የነሱ ለየት የሚያደርገው በስምምነት በንግግር ነው ያደረግነው ብለዋል። ስቲል ደግሞ ፌክ የመሆን ቻንስም ከፍተኛ ነው። ከሰሞኑ በአርሲ እየተደረገ ያለውን ጭፍጨፋ በርካቶቻችሁ ያው አይታችሁታል። እኔም ቪዲዮ ሰርቻለሁኝ፣ በርካቶቻችሁ አላያችሁትም እና ለቲክቶከሮች እና አዶናይን ጨምሮና ለሌሎች ታዋቂ ቲክቶከሮችና ታዋቂ ግለሰቦች ጥሪ ቀርቧል። ቪዲዮ አልሰራችሁም እየተባለ ነው የሚገኘው። እነ አዶናይ፣ ጃኒ፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ ይሄን ቪዲዮ የምሰራው እዚህ ቲክታክ ፕላትፎርም ላይ በሚሊዮን ተከታይ ኖሯችሁ ይሄን ማህተብ አንገታችሁ ላይ አስራችሁ ለቅድስት ቤተክርስቲያን ግድ የማይሰጣችሁ የቅድስት ቤተክርስቲያን ልጆች በግፍ ሲገደሉ ቅድስት ቤተክርስቲያን መከራ ላይ ስትሆን ዝም የምትሉ ባላየ የምታልፉ፣ ነገር ግን በዓላት ሲመጡ ለቲክቶካችሁ ማድመቂያ ይሆን ዘንድ ሴቶቹ ቀሚስና ነጠላችሁን ለብሳችሁ ወንዶቹም ነጭ ልብሳችሁና ነጠላችሁን ለብሳችሁ ከእናንተ በላይ ኦርቶዶክስ እንደሌለ የምታስመስሉ፣ በተለይ ለቅድስት ቤተክርስቲያን በፍጹም አንድ ቀን ድምፁ ናችሁ የማታውቁ፣ ነገር ግን ለሙታንሳ ቅዱስ ሚካኤል ቤተክርስቲያን በድራማ መልክ የምትሰሩ ኦርቶዶክሳውያን መሳይ ኦርቶዶክሳውያን ያልሆናችሁ ይሄንን ማተብ ለጌጥ ያሰራችሁ ኦርቶዶክሳውያን፣ ምን ነው የአርሲ ባለማተቦች በግፍ መታረዳቸውን አልሰማችሁም እንዴ? እናንተ ቅድስት ቤተክርስቲያንን ለመጠቀሚያ እንጂ ቅድስት ቤተክርስቲያን ለማገልገል አልመጣችሁም። ሐቂቃው ይሄ ነው። እና ደግሞ በተለይ እነ አዶናይ የሽልማት ፕሮግራማችሁ ላይ ማርያም 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 የምትሉት ለአፋችሁ ነው እንዴ? ጃኒ ቅዱስ ገብርኤል የምትዩ እዚህ ጀርባሽ ላይ ታቱ የተሰራሽው የመላኩ ቅዱስ ገብርኤል ለይምሰል ነው። እንደዚህ መከራው ስንሆን ድምፅ አትሆኝም? እነ ፊዮና፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ፣ ሌሎቻችሁም ሁላችሁም ኦርቶዶክሳዊ ሁሉም ሰርተን ቢያንስ ከጎናቸው መሆናችንን ማሳየት አለብን የሚል ግምት አለኝና ከሌ ደግሞ ቪዲዮ አልሰራህም በአርሲ ጉዳይ ምናምን ስንል ደግሞ ጥንቃቄ አድርገን መሆን አለብንና እሱ እንዳለ ነው። እያንዳንዳችን ግለሰብ የምናይበት እይታችን የተለያየ ነውና ራሳችን የምናስበው እኛ የሚሰማንም ብቻ ሲሆን ሌላ መልእክት ይኖረዋልና ያው ሰው እንደዚህ አድርጉ ብሎ የሚሆን ነገር ያለ አይመስለኝም። ከማንም በላይ ደግሞ ሰብአዊነት ሰው የሆነ ብቻ እዛ የተደረገውን ድርጊት ሰው የሆነ ብቻ ነው ሲያወግዝ የነበረው። ሙስሊም ክርስቲያን ማን የሚባል ነገር የለም። ሰው መቅደስ ያለበት ማለት ነው። አባቶች እና እዛ ያሉ ማህበረሰቦች እንደምትመለከቱ እንደዚህ እየተሰደዱ ነው ያሉት። በርካቶችን ያስለቀሰ ቪዲዮ ላሳያችሁ። እኚህ የምትመለከቷቸው የአርሲ ኦርቶዶክሳውያን ታቦታቸውን ተሸክመው ከመቃጠል ሲያድኑ ነው። አርሲ መድኃኔዓለም የተፈጠረ ነው። ተመልከቱ። ቤተክርስቲያኑን ጉልላት እንደምትመለከቱት እንደዚህ ይዘው ነው እየተሰደዱ ያሉት። ይሄ በሀገራችን በገዛ ሀገራችን በኢትዮጵያ የሚያሳዝን ነው። ማን ነው መጥቶ ታዲያ የሚያድን? አንድ ለኛ ሁላችንም ካሉ በሐሳብ ካልተረዳዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿ ሲገደሉባት፣ ቸርች ሲቃጠል፣ ረጅም ዓመት ያስቆጠሩ ቅርሶች ሲወድሙ፣ ሲዘረፉ ብዙ ጊዜ ድምጿን ስታሰማ ኖራለች። የሕግ ያለ እባካችሁ ስትል ኖራለች። አሁንም በፓትርያርክ አቡነ ማትያስ በኩል አርሲ ላይ ለተፈጠረው ነገር መግለጫ ወጣለች። ትላንትም እንደዚህ የወጣው መግለጫ ነግሬያችሁ ነበረ። ፓትርያርክ አቡነ ማትያስ በአርሲ ለተሰነዘረው ጥቃት አብያተ ክርስቲያናት መቃጠላቸውንና መዘረፋቸውን ጠቅሰው በምዕመናን ላይ የደረሰውን ጥቃት በማስቆም ወንጀለኞች ለሕግ እንዲቀርቡ አሳስበዋል። የሃይማኖት ሰዎች ምን እንደሚያደርጉ ያውቃሉ። የሃይማኖት ሰዎች ወደ እግዚአብሔር ይጮኻሉ። እግዚአብሔር የሚሰማ የሚያይ አምላክ ነው ብዬ አስባለሁ። የሚሆነውን ነገር ያያል። እቺ ቤተክርስቲያን በተደጋጋሚ ስናገር እንደምታውቁት እንደሰማችሁት ሀገር ተወረረች በሚባልበት ሰዓት ከፊት ከአርበኞች ፊት ቀድማ ስትዋደቅ ሀገር ስትጠብቅ የኖረች ናት። ህዝብ ስታስተባበር የኖረች ናት። ሁላችንም በመፍራትና በመንቀጥቀጥ ልናከብራት የሚገባ ቤተክርስቲያን ናት እቺ ቤተክርስቲያን።
ለማንኛውም ባያችሁት ቪዲዮ ሀሳብ አስተያየታችሁን ትዝብታችሁን ኮሜንት ላይ ማጋራት እንዳይረሳ። እጅግ አድርጌ ነው የምወዳችሁ። ለሰዓቱ ያዘጋጀሁላችሁ አጠር ያለች ቪዲዮችን ትመስል ነበረ።